Big Kids. ከኖህ ልጆች አንዱ የሆነው ሴም ሲወልድና ሲዋለድ አብርሃም የሚባል ሰው ጋር ደረሰ። አብርሃም ሚስት አገባ። የሚስቱም ስም ሶራ ይባል ነበር። እርሷም መውለድ የማትችል መካን ነበረች። አብርሃም ካራን በምትባል ከተማ ተቀምጦ ሳለ እግዚአብሔር እንዲህ ያለው፣ ከአገርና ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህም ይባረካሉ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም በ75 ዓመቱ እግዚአብሔር እንደነገረው ሚስቱንና የወንድሙን ልጅ ሎጥን ይዞ መሄድ ጀመረ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያ ሠራ። አብርሃምም እንደተባለው ለእግዚአብሔር መሠዊያ ሠራ። አብርሃምም ብዙ ከተሞችን አልፎ ወደ ከነዓን ደረሰ። ወደዚያም ሲደርስ የአብርሃም እረኞችና የወንድሙ ልጅ በሎጥ እረኞች መካከል ጸብ እየተፈጠረ ስለነበረ አብርሃምም ከሱ ለመለየት ወሰነና ወዴት መሄድ እንደሚፈልግ ጠየቀው። ሎጥም የቦታውን ውበት አይቶ በዮርዳኖስ ዙሪያ ያለውን የምስራቅ ክፍል መረጠ። ከአብርሃም ጋር ተለያዩ። አብርሃምም በከነዓን ምድር ተቀመጠ። እግዚአብሔርም አብርሃምም ዓይንህን አንሳ፣ ካለህበትም ወደ ደቡብ፣ ሰሜንና ምስራቅ ምዕራብም ተመልከት። የምታየውንም ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ አበዛለሁ። አሸዋን መቁጠር እንደማይቻል ሁሉ ዘርህ ከቁጥር በላይ ይሆናል አለው። ብዙ ዓመታትን በዛ እየኖረ ሳለ በአንዱ ቀን የእግዚአብሔር ድምፅ ወደ አብርሃም መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው አለው። አብርሃምም ለእኔ ልጅ አልሰጠኸኝም፣ ማን ይወርሰኛል አለው። እግዚአብሔርም ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር፣ ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። እግዚአብሔርም በልጅ ልጆቹ ላይ የሚሆነውን ነገር በዝርዝር ነገረው። አብርሃም የ99 ዓመት ሽማግሌ በሆነ ጊዜ እግዚአብሔር ተገለጠለትና እንዲህ አለው፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ቃል ኪዳኔን በእኔና በአንተ መሃል አደርጋለሁ፣ እጅግም አበዛሃለሁ፣ ለብዙ ሕዝብም አባት ትሆናለህ። ስለዚህ ከዛሬ ጀምሮ ስምህ ተቀይሮ አብርሃም ሳይሆን አብርሃም ትባላለህ፣ ለብዙ ሕዝብም አባት አድርጌሃለሁና አለው። የሚስትህን ስም ሶራ ሳይሆን ከዚህ በኋላ ሳራ ይባላል። እባርካታለሁ፣ ልጅም ትወልዳለች፣ የብዙ ሕዝብም እናት ትሆናለች ብሎ እግዚአብሔር ነገረው። አብርሃምም በግንባሩ ተደፍቶ ወደቀ። ከዚያም በልቡ እኔ 100 ዓመቴ ነው፣ ሚስቴ 90 ዓመቷ ነው፣ እንዴት እወልዳለሁ ብሎ አስቦ ሳቀ። እግዚአብሔርም ሚስት ሳራ ወንድ ልጅን ትወልዳለች፣ ስሙም ይስሐቅ ይባላል፣ የዘላለም ቃል ኪዳኔ ከእርሱ ጋር ይሆናል፣ በሚመጣው ዓመት በዚህ ጊዜ ቃሌ ይፈጸማል ብሎ ነግሮት ከአብርሃም ተለየ። አብርሃምም ኑሮን ቀጥሎ እንዳለ
እግዚአብሔር በተናገረው ወራት እንደተናገረው ሳራም ጸነሰች፣ ለአብርሃምም ወንድ ልጅ ወለደችለት። ስሙንም ይስሐቅ ብሎ ጠራው። አብርሃምም ልጁ ሲወለድለት የ100 ዓመት ሰው ነበረ። ሳራም እግዚአብሔር ይስሐቅ አደረገልኝ፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስሐቅ አለችው። ይስሐቅም አደገ። እግዚአብሔር አሁንም አንድ ቀን ወደ አብርሃም መጣና እንዲህ ያለው፣ የምትወደውን ልጅህን ይስሐቅን ወደ ሞሪያ ምድር ውሰድና በዛ ተራራ ሰዋልኝ ብሎ ፈተነው። አብርሃምም በጠዋት ተነሳ፣ እንጨቶችን አዘጋጅቶ ልጁንም ይስሐቅንና 2 አገልጋዮቹን ይዞ እግዚአብሔር ወዳለበት ቦታ ሄደ። ለ3 ቀን ከተጓዙ በኋላ አብርሃም አገልጋዮቹን አህዮቹን ይዛችሁ እዚህ ጠብቁኝ፣ እኔና ልጄ ለእግዚአብሔር ልንሰዋ እንሄዳለን አላቸው። አብርሃምም የመሥዋዕቱን እንጨት ለልጁ ለይስሐቅ አሸከመው። ሌላውንም ዕቃ በእጁ ያዘና መንገድ ጀመሩ። ይስሐቅም አባቱን አብርሃምን አባቴ ሆይ እንጨትና እሳቱ አለ፣ የመሥዋዕቱ በግ ግን የት ነው ብሎ ጠየቀው። አብርሃምም በልቡ ልጁን እንደሚሰዋ ቢያውቅም ለይስሐቅ ግን የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። በቦታውም በደረሱ ጊዜ አብርሃም እንጨቱን አዘጋጀና በላዩ ላይ ልጁን አስተኛበት። ልጁንም ለእግዚአብሔር ሊሰዋ እጁን ባነሳ ጊዜ ከሰማይ አንድ ድምፅ መጣ። የእግዚአብሔር መልአክ አብርሃም ሆይ እጅህን ከልጅ ላይ አንሳ፣ ምንም እንዳታደርገው፣ ምን ያህል እንደምትወደኝና እንደምትታዘዘኝ አይቻለሁ። አንድ ልጅህን ለእግዚአብሔር አልከለከልህምና አለው። አብርሃምም ዓይኑን ቀና ሲያደርግ አንድ በግ በጫካ ውስጥ ተይዞ አየው። በጉንም ወሰደውና በልጁ ፈንታ መሥዋዕት አድርጎ ሰዋው። እግዚአብሔርም ልጅህን አልከለከለኝምና ስለታዘዝከኝ እባርክሃለሁ፣ ዘርህም እንደ ምድር አሸዋ አበዛዋለሁ አለው። አብርሃምም ልጁንና አህዮቹን ይዞ ወደ ቤቱ ተመለሰ። ልጆችዬ ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።